ጥሩ ነጥብ ያነሳውን ሐሳብ ማንሳት ወይም መስጠት ረጅም ርቀት የምትወስዳችሁ ቃል ሜክ ብለን ምንድን ዲል ሜክ አ ዲል አብረው የሚሄዱ ነገሮች ምን ይባላሉ? ኮሎኬሽን። Hey, what's going on, guys? This is English for busy people part 2. busy ለሆናችሁ ሰዎች አሁን ክፍል 2 ደርሰናል። እንግሊዝኛን በቀላሉ ቢዚ የሆናችሁ ሰዎች፣ ጊዜ የሌላችሁ ሰዎች የምትችሉበትን መልኩ በባለፈው ፓርት 1 አይተናል። አሁን ስናያለን ማለት ነው ፓርት 2 ክፍል 2 እናያለን። ምን ትላለች እቺ? ሜክ። ለብዙ ሰዎች ሜክ መስራት ነው፣ ቁጭ ነው፣ ከዛ ማለፍ ነው። ኖ! በእንግሊዝኛ ቋንቋ ውስጥ ረጅም ርቀት የምትወስዳችሁ ቃል እንደሌሎች በባለፈው እንዳሳያችሁ አንዷ ይችነች ማለት ነው ሜክ። ኦልራይት፣ እንግዲህ ሜክ ሚንስ ቱ ክሪኤት። ምን ማለት ነች እቺ? ክሪኤት መፍጠር። ምንድን ነች እቺ? መፍጠር የሚል ትርጉም አለው። ልብ አድርግ። to make means to create. make አንዱ ትርጉም ነው። ሌላው to make means to prepare። ምንድን አለ? prepare ምነው? ማዘጋጀት። ምንድን? ማዘጋጀት የሚል ትርጉም አለው። በደንብ አድርጋችሁ ተከታተሉኝ። to make means again to build። ምን የሚል ትርጉም አለው? build። ይሄ build አይደለም ሲነበብ build በል እስኪ። hey build። alright፣ build ማለት መገንባት፣ መገንባት። alright የሚል ትርጉም አለው። Again, to make means again to cause or force mean, right? ማስገደድ። ምን ማለት? ማስገደድ ወይም ምን መሆን? መንስኤ መሆን። አንድ ሰው የሆነ ነገር እንዲያደርግ ማድረግ ይሆናል ማለት ነው። እየተገባ ነው? Again, to make means again to earn ማግኘት። ምንድን? ማግኘት። To make means again to earn ማግኘት የሚል ትርጉም አለው ማለት ነው። is that okay? okay፣ እነዚህን የመሳሰሉ ምን አለው ማለት ነው? ትርጉሞች አሉት፣ ዋና ትርጉሞች ማለት ነው ሜክ ስንል። and እዚሁ ላይ ጀማሪዎች እያጠራችሁ መሄድ ያለባችሁ the past tense of make is የኃላፊ ጊዜው ማን ነው? ኃላፊ ሲሆን የኃላፊ ጊዜው made። ከዚህ በፊት ያደረጋችሁትን ነገር አይ ሜክ ሳይሆን ምንድነው የምትሉት ማለት ነው? አይ ሜድ እያላችሁ ነው የምትሰሩት ማለት ነው። ይሄን አድርጌያለሁ ስትሉ። ኦኬ፣ በጣም ጥሩ። አሁን የመጀመሪያ እናያለን እስቲ። ከዚህ ጋር ደግሞ አብረው የሚሄዱ ነገሮች ምን ይባላሉ? we call them collocations። እስቲ collocations በል እስቲ። what are collocations? collocations are words that go together። አንድ ላይ የሚሄዱ ቃላት ምን ይባላሉ? ከዋናው ቃል ጋር collocation ይባላሉ ማለት ነው። እነሱ አብራችሁ ስታጠኗቸው ምናችሁ ይቀንሳል? የእናንተን ሸክም ይቀንሳል እንግሊዝኛ ለመቻል ባጭር ጊዜ። ምክንያቱም ቃላቷን ብቻ ካጠናችሁ ችግር ነው የሚመጣው ማለት ነው። አማይ ክሊር? ተግባብተናል? ኦልራይት፣ ኦኬ። እሺ፣ አሁን እንበል። ስለዚህ የመጀመሪያ ቀልድ፣ መቀለድ ወይም መቀለድ ስትል ኦልራይት። ስለዚህ ሜክን ተጠቅመህ እስቲ ሜክ አ ጆክ በል እስቲ። ጆክ ምንድን ነው? ቀልድ ነው አይደል? ስለዚህ እየቀለድክ ነው በለኝ እስቲ። እየቀለድክ ነው። you are making a joke። say you are making a joke። ስለዚህ you are joking እኮ ማለት ትችላላችሁ አይደል? ግን እንግሊዝኛችሁን ከፍ ታደርግላችኋለች ማለት እንጂ። alright፣ እየተገባ ነው አይደል? you are making a joke በል እስቲ። ስለዚህ ምን ማለት ነው? ቀልድ you're making a joke። ምን እያደረክ ነው? እየቀለድክ ነው። ቀልድ እየቀለድክ ነው። ቀልድ መቀለድ ነው ጥሩ ነው በለኝ እስቲ። you're good at making a joke። you're good at making a joke, right? you're good at making a joke። ስለዚህ ቀልድ መቀለድ ምን ይባላል ማለት ነው? make a joke። say make a joke። all right፣ መቀለድ፣ ቀልድ መቀለድ። ኦኬ፣ በጣም ጥሩ። ኦኬ፣ እሺ። መዋዋልሳ? መዋዋል እንዋዋል፣ እንስማማ። በሆነ ነገር ላይ ተደራድረህ በቃ እስቲ የሆነ ነገር እንደራደርና እንዋዋል፣ እንስማማ ስትል ነው የምትለው። ሜክ a deal የሚለውን ትጠቀማለህ። እስኪ ሜክ a deal በል እስኪ። ሜክ a deal፣ ተደራድረህ እንዋዋል ስትል let's make a deal። እስቲ በል እስኪ እስቲ የሆነ ቢዝነስ በጋራ ወይም የሆነ ነገር ሲናደርግ ቢል አሁን የሆነ ሰው ኦኬ let's make a deal። እስቲ let's make a deal በል እስኪ። so when I say let's make a deal ምን ማለት ነው?
እንዋዋለ ያንን ነገር እንደራደር እስቲ በዛ ነገር ላይ እንስማማ በዛ ስትል ይሄን ያህል አንተ ይሄን ያህል እኔ ይሄን ያህል ምናምን ስትል let's make a deal say let's make a deal say it again let's make a deal let's make a deal all right እንዋዋል let's make a deal first እስቲ በልሲ let's make a deal first እስቲ ለምሳሌ አንተው መጣህ አይደል ግባና አስተምር አልኩ okay unique english ግባና አስተማሪ በቃ አስተምር አልኩ oh let's make a deal first see let's make a deal first what is it let's make a deal first መጀመሪያ ማን ነው እንስማማ መጀመሪያ እንደራደር ምናምን ስትል let's make a deal first all right say it again let's make a deal first let's make a deal first very good ስለዚህ make ለምንድን a deal make a deal say make a deal all right okay እሺ በጣም ጥሩ ስለዚህ make a deal say it again say make a deal all right okay ነጥብ ጥሩ ነጥብ ነው ያነሳ ስትል ነጥብ ማንሳት ምንድነው ነጥብ ማንሳት ጥሩ ሐሳብ ነው ያነሳው ጥሩ ነጥብ ነው ያነሳው የሆነ ሰው ለምሳሌ ያወራችሁ ያለ ዋው ጥሩ ሐሳብ አነሳ ወድጄዋለሁ እንላለናል I like it make a point all right ስለዚህ እዚህ ጋር ምን የሚል ኮሎኬሽን ተጠቀማለሁ make በልሲ a point say make a point ስለዚህ ጥሩ ሐሳብ ነው ያነሳው ስትል you made a good point say it again you made a good point made me past tense ነው ያልኩ made የሜክ past tense ያላፊ ጊዜ አይደል you made a good point ምን ማለት ነው ጥሩ ሐሳብ ነው ያነሳው you made a good point I like it say you made a good point you made a good point yeah you made a good point man I like it I really like it because you made a good point so when I say someone you made a good point ምን እያልኩት ነው ጥሩ ሐሳብ ወይም ጥሩ ነጥብ ነው ያነሳው ያላችሁ ነው ስለዚህ አንድ ላይ ሲናወራት እስቲ ጥሩ ሐሳብ ነው ያነሳው እስኪ እንወዋለን እንደራደር በለኝ እስቲ you made a good point let's make a deal yeah you made a good point let's make a deal right እንደዚህ እናርግ እስቲ የሆነ ገንዘብ ገጭገጫትን ቢዝነስ እንስራ አልኩ አይደል wow I like it you made a good point so let's make a deal first do you understand me that's so beautiful ስለዚህ ግልጽ ነው አሁን ያልኩ ነገር ግልጽ ነው ወይ ያልገባ ነገር አለ all right ሐሳብ ማንሳት እስቲ በዚህ ዙሪያ ላይ ሐሳብ አንሳ ሐሳብ መስጠት ሐሳብ ማንሳት ወይ መስጠት በሆነ ኤሪያ ላይ አስተያየት መስጠት ሐሳብ መስጠት ምንድነው ይባላል አስተያየት መስጠት ወይም ሐሳብ መስጠት ይሄን you can say ሐሳብ ማንሳት ወይም አስተያየት መስጠት አስተያየት መስጠት ምን ልንለው እንችላለን አስተያየት በእንግሊዝኛ መጀመሪያ ምንድነች ምንድነች አስተያየት በእንግሊዝኛ suggestion ስለዚህ make a suggestion በዚህ make a suggestion say it again make a suggestion ስለዚህ እዚህ ጋር ማን ተጠቀም make ለና a suggestion say it again make a suggestion ምን ማለት ነው ሐሳብ ማንሳት አስተያየት ማንሳት ሐሳብ ማለት ነው እየተገባ ነው አይደል ስለዚህ ለምን ሐሳብ አሰጥም በለኝስ why not you make a suggestion why not or why don't you say why don't you make a suggestion በዚህ why don't you make a suggestion ለምን ግን ሐሳብ አሰጥም እስቲ በለው እንደገና በለው why don't you በዚህ why don't you make a suggestion why don't you make a suggestion ለምን ሐሳብ ማሰጠው hey man why don't you make a suggestion ለምን ሐሳብ አሰጥም why don't you make a suggestion why don't you make a suggestion say it again why don't you make a suggestion very good okay እስቲ ሐሳብ ልስጥ በል እስቲ አሁን ለምሳሌ ስብሰባ ተሰብስባችሁ ወይ ቢሮ ውስጥ እየሰራችሁ አለ እኔ እስቲ ሐሳብ መስጠት እችላለሁ በለኝ እስቲ may ፍቃድ ስጠይቅ እንደው ያልኩ make a suggestion ጎበዝ may I make a suggestion በል እስቲ may I make a suggestion ሐሳብ መስጠት እችላለሁ ስለዚህ ፖላይትሊ ሰውን እንትንቱ በባለፈው ስለ may የሰራውትን ቪዲዮ ዳችሁ ማየት ትችላላችሁ may I make በል እስቲ may I make a suggestion ምን ማለት ነው ሐሳብ መስጠት እችላለሁ may I make a suggestion all right የተጋባን ነው የሆነ ሰው እያወራ ነውና እንዴ በዚህ ዙሪያ ላይ ሐሳብ ነው መስጠት እችላለሁ ምናምን ስትሉ may I make a suggestion ሐሳብ ማንሳት እችላለሁ ሐሳብ መስጠት እችላለሁ እያላችሁ ነው ማለት ነው የተጋባን ነው አይደል is that clear ተጋብተናል ያልገባ ነገር አለ እርግጠኛ ነህ all right may I make a suggestion say it again may I make a suggestion say may I make a suggestion ምን ማለት ነው ሐሳብ መስጠት እችላለሁ ወይ okay what about like for example ንግግር በእንግሊዝኛ ንግግር ማድረግ ምንድነው ይባላል speech ከሜክ ጋር ነው ያወራን ያለ
say it again ንግግር ማድረግ መድረክ ላይ ንግግር ማድረግ እችላለሁ ንግግር አድርግ ንግግር አታድርጊ እንደዚህ ስትሉ ስለዚህ ንግግር ማድረግ ምንድነው make ምትሉን ተወስዱና make a speech say it again make a speech በልሲ make a speech say make a speech make a speech all right ንግግር ማድረግ እፈራለሁ በለኝ እስቲ I'm afraid of making a speech very good ሲሳይ አልተቻለም አሁን I'm afraid of making a speech say it again okay so that's ንግግር ማድረግ ንግግር ማድረግ ነው ይሄ ማድረግ ንግግር ማድረግ ነው ስለዚህ make a speech በልሲ make a speech say it again make a speech ስለዚህ I'm afraid of making a speech say it again I'm afraid of making a speech I'm afraid of making a speech ንግግር ማድረግ ምን እላለሁ ነው okay I'm afraid of making a speech say I'm afraid of making a speech I'm afraid of making a speech yeah ንግግር ለማድረግ ስትል ደግሞ ቱ ታረጋታለህ አይደል I'm afraid to make አሁን እዚህ ጋር ያለችውን ሁላችሁም በለሲ afraid to make to ከተጠቀምክ ሁለቱም ይቻላል ኦፍ ካራ ካይንጂ ነው የምታረጋው to ኮነ I'm afraid to make a speech ንግግር ለማድረግ እፈራለሁ ይሄ ደግሞ ንግግር ማድረግን እፈራለሁ ይሄኛው ልማድህ ነው ማለት ነው የተገባን ነው okay interesting ስለዚህ ግልጽ ነው ስለዚህ ንግግር ማድረግ ምን ይባላል በእንግሊዝኛ make a speech say it again make a speech say make a speech make a speech በልሲ make a speech make a speech እሺ በጣም ጥሩ do you have a question here no all right ስለዚህ የሜክ ትርጉሞች እነዚህን ከሳታችሁ ሙሉ ነው የምትስቱት ማለት ነው በነገራችን ላይ ዋናና ትርጉሞችን መያዝ አለባችሁ ሜክ ጋር ማለት ነው is that clear አሁን ሌሎቹን እናያለን I want you to stay with me ከነጋ አብራችሁ ትቆያላችሁ ማለት ነው okay don't go anywhere ብላችሁ የመረራችሁ ቢሆን ትምህርት መማር ዴቨሎፕ ማድረግ አለባችሁ ዛሬ ቪዲዮዎች ጀምራችሁ ነገ የምታቆሙ ሰዎች የሰልፍ ዲሲፕሊን ችግር አለባችሁ ራሳችሁ ላይ መስራት ይተበቅባችኋል ማለት ነው stay with me አብራችሁን ቆዩ all right let's see the rest ናቸው ሲሎቹን እስኪ ለምሳሌ አዳምጠኝ እቅድ ማውጣት በእንግሊዝኛ ምንድነው እቅድ ማውጣት እቅድ ማውጣት አለብህ ምናምን አልኩ ስራውን እንስራው okay first you have to make a plan say make a plan but see plan እቅድ ነው አይደል ስለዚህ make a plan እቅድ ማውጣት ስለዚህ እቅድ እናውጣ በለኝ እስቲ let's make a plan very good ጎበዝ let's make a plan ምን እናውጣ እቅድ እናውጣ let's make a plan በል እስኪ let's make a plan እቅድ እናውጣ አልከኝ አሁን hey let's make a plan say let's make a plan ምን ማለት ነው እቅድ እናውጣ ማለት ነው let's make a plan ስለዚህ እቅድ ማውጣት ምን ይባላል በእንግሊዝኛ make a plan ይባላል say again make a plan ስለዚህ እቅድ ማውጣት ነው እስቲ let's make a plan በል እስኪ ምን ማለት ነው እቅድ እናውጣ ስለዚህ እቅድ ማውጣ ማለት ነው ጥሩ እቅድ አውጣሃል በለኝ እስቲ you make ሳይሆን you made a good plan ጥሩ እቅድ ነው ያወጣው you make a good plan እቅድ ማውጣት ላይ ጎበዝ ነኝ በለኝ እስቲ ለራስህ I'm good at making a plan I'm good at making a plan very good እቅድ ማውጣት ላይ ምንድነው ነው ጥሩ ነኝ ማለት ነው የተገባ ነው እሺ አሁን ደግሞ ግሮሰሪ አስቤዛ ልትገዛ ልትሄድ ነውና አይ ዝርዝር ማውጣት አለብኝ መጀመሪያ ዝርዝሩን ላውጣው ስትል ምን እንደምትለው ዝርዝር የምትገዛቸው ዝርዝሮች አሉ አይደል ምን እንደምትለው ጎበዝ አልተቻልክም ሰይ ዝርዝር ማውጣት ምን ይባላል ዝርዝር ማውጣት አንድ ነገር ዝርዝር ጽፈ ዝርዝር ስታወጣ ምን ይባላል ያ ሜክ a list ዝርዝር አውጣ በለኝ እስቲ ራሱ make a list በለሲ ትእዛዛዊ ያረፍተ ነገር ይሆናል ይሄ ራሱ አንድ ሰው ለምሳሌ make a list ካላችሁ ምን አውጣ ያላችሁት ነው ዝርዝር አውጣ make a list please right see ለኔ ዝርዝር አውጣልኝ በለኝ make a list for me say it again make a list for me ለምሳሌ አሁን አንድ ሰው ቢልካችሁ ገዝታችሁ ነው አስቤዛ ቢላችሁ please make a list for me say it again please make a list for me ካላችሁ እባክህ ለኔ ምን አውጣልኝ ነው ዝርዝር አውጣልኝ ስትሉ please make a list for me say it again please make a list for me ምን ማለት ነው ዝርዝር ማውጣት ማለት ነው is that okay
ኦልራይት በጣም ጥሩ ዝርዝር ማውጣት ማለት ነው። ኦኬ ዳትስ ሶ ጉድ። ስለዚህ እንዴት ነው ዝርዝር አውጣ በል እስቲ። ዝርዝር ማውጣት እችላለሁ። may make at least first አይደለ? መጀመሪያ ዝርዝር ማውጣት ይችላል። ዝርዝር ታውጣ እንዴት ትችላለህ ይበለኝ እስቲ ደግሞ አንተ። can you make a list በሲ yeah can you make a list for me አልከኝ አይደል? ለኔ ምን ልታወጣልህ ትችላለህ? ዝርዝር ታውጣልህ ትችላለህ ወይ ነው። እየተግባባናል። መሳለቅ በእንግሊዝኛ ምን እንደባለው መሳለቅ፣ በሰው ላይ ስትቀልድ ስትሳለቅ መሳለቅ በእንግሊዝኛ ምን እንደባለው መሳለቅ ይዘዋል። ትንሽ ጨምርበት የሆነ ነገር ይዘዋል። ቀጥል እሺ በለሲ make በለሲ fun make fun of ምንድነው ተጠቀማለህ? make fun of እዛ ሰውየው ነው የተባባናል። እሺ በኔ ላይ አትሳለቅ በለኝ እስቲ don't make fun of me ጎበዝ don't make fun of me በኔ ላይ አትሳለቅ። በሷ ላይ አትሳለቅ ስትለውስ ቺን ሚ መቀየር ነው። don't make fun of her አይደል? በሷ ላይ በሱ ላይ አትሳለቅስ don't make fun of him all right okay በእኛ ላይ አትሳለቅ don't make fun of us don't make fun of us say don't make fun of us very good በእኛ ላይ አትሳለቅ። ስለዚህ መሳለቅ ምን እንደባለው make fun of ብላችሁ እዚህ ጋር somebody ማለት ነው አይደለ? someone እዚህ መጥቀስ ነው ማለት ነው። እየተጓባን ነው አይደል? all right እየተሳለቅብኝ ነው በለኝ እስኪ are you making fun of me very good are you making fun of me are you making fun of me are you making fun of me እየተሳለቅብኝ ነው እንዴ are you making fun of me እየተሳለቅብኝ ነው። ስለዚህ to make fun of somebody means to tease someone የሆነን ሰው ማሾፍ የሆነን ሰው መሳለቅ ማለት ነው በዛ ሰው ላይ። እየተግባባን ነው? is that okay yes ግልጽ ነው ግን all right በጣም ጥሩ okay ሰላም መፍጠር በእንግሊዝኛ ሰላም እንፍጠር እስቲ ሰላም let's make a peace all right ስለዚህ አንድ ብቻ ነው ማስቀረት make peace ብቻ a peace ሳይሆን make peace በልሲ yeah say it again make peace ምንድነው? ሰላም ቅድም make ምንድነው ነው ያልኳችሁ? የመጀመሪያ ትርጉሙ ምንድነው ያልኩ? መፍጠር to create መፍጠር አይደል? so ሰላም መፍጠር ስትል make peace በልሲ ሰላም እንፍጠር በልስቲ let's make peace very good ጎበዝ say it again let's make peace ሰላም ቤት ሰላም ፍጠር ስትል ምን ትላለህ? ቤት ውስጥ ሰላም ፍጠር make peace at home say it again make peace at home very good make peace at home yeah ምን እያልክ ነው? ሰላም ፍጠር make peace at home say it again make peace at home ሰላም ፍጠር እያልክ ነው። to make peace means ምን ማለት ነው? ሰላም መፍጠር ማለት ነው right? ስለዚህ ሰላም መፍጠር ምን ይባላል? make peace ነው የሚባለው። ኦኬ ከዚህ ጋር ጓደኛ መፍጠርስ ምን ይባላል? ጓደኛ ማፍራት እዚሁ ጋር ተያይዞ ጓደኛ ማፍራት ምን ይባላል? make አድርገን ማለት ነው make a friend say it again make a friend ጓደኛ ነው አይደል? ጓደኞች ስትሉ ደግሞ friends ታደርጋላችሁ አይደለም እንዴ? ስለዚህ make a friend በልሲ ጥሩ ጓደኛ ነው የፈጠርኩት በልኝ እስቲ I made ለምን ነው ሜድ ያደረግነው? ሐላፊ አድርጎ ነው አለ ጓደኛውን ኦሬዲ ያፈርታችሁታል። ጥሩ ጓደኛ ነው ያፈራሁት በልሲ I made a good friend very good I made a good friend ጥሩ ጓደኛ ነው ያፈራሁት I made a good friend say it again I made a good friend ጥሩ ጓደኛ ነው ያፈራሁት I made a good friend I am lucky right I made a good friend and I'm lucky very good ስለዚህ ምን ማለት ነው መፍጠር የሚባለው እዚህ ጋር ተያይዞ አሁንም እዚህ ጋር ተያይዞ ሰበብ መፍጠር ብላችሁ ንገሩኝ ሰበብ መፍጠር ሰበብ ምንድነች excuse ይቅርታ ይሆናል excuse ሰበብም ይሆናል አይደል ስለዚህ ሰበብ መፍጠር አንተ ሰበብ አትፍጠር ስላውን right very good ሰበብ
መፍጠር ምን ይባላል? ሰበብ መፍጠር ምን ይባላል? make an excuse ሰበብ መፍጠር። ስለዚህ ሰበብ አትፍጠር ስትል አንድ ሰው ምን ትላለህ? don't make an excuse for your laziness ብለህ ለስንፍናህ ሰበብ አትፍጠር ያልኩ ነው። ስለዚህ ምን ማለት ይችላል? don't make an excuse አልኩ አይደል? for your laziness ለስንፍናህ ሰበብ አትፍጠር እያልኩ ነው ማለት ነው። ለምን አረፈድ ካልኩ there was no taxi. Hey, don't make an excuse for your laziness. የተጋባን ነው አይደል? በጣም ጥሩ። do you have a question here? ያልገባችሁ ነገር አለ? አሁን በጣም ቆንጆ ነገሮችን ነው ያየን ያለ ነው። they really beautiful በነገራችን ላይ የተጋባን ነው። ያልገባ ነገር ካለ ጠይቀኝ። ግልጽ ነው? እርግጠኛ ነህ? እነዚህን 12 ነገሮች 13 ነገሮች ምን ማድረግ ይጠበቅባችኋል? በደንብ አድርጋችሁ ፕራክቲስ ማድረግ። የራሳችሁን አረፍተ ነገር ደግሞ የት ላይ? ኮሜንት ሴክሽን ላይ መሞከር። ከዚህ በተረፈ በነገራችን ላይ ዌብሳይታችንን ጆይን አድርጉ። ለምን? ዌብሳይታችን ምን እያደረግን ነው? በነፃ መክፈል ለማይችሉ ሰዎች እንደዚህ አይነት አጫጭር ኖቶችን ምን እያደረግን ነው? እየጻፍን እየለቀቅን ነው አይደል? ስለዚህ የዌብሳይቱን ሊንክ ከቪዲዮ ዲስክሪፕሽን ስራ አስቀምጥላችኋለሁ ወይም ከላይ ባዮ ላይ ገብታችሁ ማለት ነው። እሱን ገብታችሁ ኮንቲኒው ሪዲንግ የሚላለ እሱ ጋር ስትገቡ ሳትከፍሉ መክፈል የምትችሉ መጽሐፉን ትገዛላችሁ። የማትችሉ ደግሞ ምን ታደርጋላችሁ? ኖቶችን አጫጭር ኖቶችን ታነባላችሁ ማለት ነው። የዌብሳይት ሊንካችን ምን ይባላል? uniquemahari.com ይባላል። Thank you for watching. Bye.